ሄመኒ ደስ ብሎሻል? ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ የተከበረ እንግዳ አለብን። እንግዲህ ሰዓሊ ወንድማችን ቤታችን መጥቷል። እንግዲህ ሶሻል ሚዲያ ላይ ነው ስልካችን ያገኘው። ደውሎ በቃ የስዕል ስጦታ ልሰጣችሁ ነው ምናምን ብሎ በጣም ትልቅ ሰርፕራይዝ ነው ያደረገን እና እንግዲህ እመጣለሁ ቤታችሁ ነው የምመጣው ሲለን አልዋሻችሁም፣ ደብሮኛል። ለምን ደበረሽ አትሉኝ? ለማንኛውም ይህንን ቪዲዮ ስትጀምሩ ላይክ አድርጉ ቤተሰቦቼ። ቢያንስ ለዚህ ቪዲዮ 2000 ላይክ እጠብቃለሁ ቤተሰቦቼ። ምክንያቱም አዲስ ቤታችን እቃ እንደሌለው እንግዲህ አይታችሁታል ብዙዎቻችሁና ምንም ነገር እቃ አንድ ፍራሽ ብቻ ነው። ሳሎን ላይ ራሱ ሰው ሲመጣ ምናምን አላደን መቀመጫ አንድ ፍራሽ ስለሆነች ለሁላችንም አትበቃንም ነበርና አሁን ግን በሰበቡ መቼስ አንዳንድ ጊዜ እንደዚህ አይነት ነገር ጥሩ ነው ማለት እንግዳ ሊመጣ ነው ሲባል በዛ ላይ ደግሞ ለቀረጻ ስለሆነ የሚመጣ ቤታችን እንግዲህ እስከ አንዳንድ እቃዎች እናሟላ ብለን የአቅማችን ይሄንን መጋረጃ እንኳን ታውቁታላችሁ የነበረ ነው። እስካሁን ግን አልዘረጋነውም ነበር። ይሄንን ራሱ ምን ልበላችሁ ድሪል ለማስደረግ 1500 ነው። ምክንያቱም የምኝታ ቤቱም የሌላም የኪችን ምናምን ድሪል አስደርገን ለዚች ትንሽዬ ነገር 1500 ነው የተከፈለውና የሚገርመው ሁሉ ነገር በዚህ ሰዓት ሁሉም ነገር ውድ ነውና በቀን ወጪያችን ደግሞ በጣም ብዙ ነው። በቃ ምን ልበላችሁ ውጪ የምናሳልፈው ጊዜ ብዙ ነው ምናምን ብቻ ፕሮሰስ ረጅም ነውና በየሄዳችሁበት ሁሉ ብር ስለረከሰ ትንሽ አሁን የመግዛት እቅድ አልነበረንም። ይሄ ፍራሽ ራሱ ምክንያቱም በኋላ ላይ ሶፋ በምንገዛበት ሰዓት መቼስ አንጠቀምበትም። በእርግጥ ለእንግዳ ለሚመጣ እንግዳ ይሆነናል። ለወደፊት እንግዳ ስለማይጠፋ ከክፍለ ሀገር የሚመጣ ሰው አይጠፋም እና እንደምታዩት እንግዲህ 2 መፈረሻ ፍራሽ ገዛን። በጣም የገርመው ነገር ደግሞ እግዚአብሔርን አጠብቁትም ብሩ ማለት ነው ለዚች ምንጣፍና ለሁለቱ መፈረሻ እስከ አንሶላው 11,000 ምናምን የጨረስነውና በጣም ነው የገረመኝ እግዚአብሔርን ሁሉ ነገር ምን ያህል እንደተወደደና ቀላል ይመስላል ሲታይ ግን ሁሉ ነገር ተወዷል። ባይዘወይ የሚገርም ነው በእውነት እንደ አዲስ ጎጆ ውጭ ስለሆን አንዳንዴ በቃ ይገርመኛል። ድሮ የገዛንበትና አሁን ያለው ዋጋ በጣም ሰፊ ልዩነት ነው ያለውና ይገርማል። ብቻ ለወደፊት ቆንጆ የሆነ ለዚህ ቤት የሚመጥን ሶፋ እንደምንገዛ ተስፋ አለኝ። ግድ ነው ጤና ካለ እድሜ ከሰጠን እግዚአብሔር አምላክ የማይደረግ ነገር የለም አይደለም። ይሄ በጣም ቀላል ነገርና ብቻ ለጊዜው ቤታችን ይሄንን እንግዲህ መፈረሻ ገዝተን የሆነ ቀረ ነው ያለው። ለእኔ በጣም ነው ደስ ያለኝ እግዚአብሔርን በጣም ግን ማለት ይሄ እቃ የሌለው ምናምን ብዙ የምጨናነቅ ሰው አይደለሁም። በራሱ ጊዜ ይሆናል ብዬ ተረጋግቼ የምኖር ሰው ነኝ። ባይዘው እግዚአብሔር የተመሰገነ ይሁን። ማለት ሴት ልጅ ስትሆኑ የቤት እቃ ከሌለ በጣም ነው የሚጨነቁት። ብዙ ጊዜ እንደዛ ነው እና እንዲህ ባዶ ቤት ቁጭ ብዬ ምናምን ብዙ ጊዜ ይጨናነቃልና ከኔ ይልቅ ስለ እቃ የሚጨነቀው ሙለር ነው። የሚገርማችሁ ነገር የሆነ እቃ በምንገዛበት ሰዓት ራሱ በጣም ረጅም ጊዜ አስቦ ነው የሚገዛው። አይ ይሄ ኳሊቲ ያለው ነገር ነው የሚገዛው ብዙ ጊዜና እኔ ደግሞ ማለት ነው በቃ የዛች ጊዜ መኖር እና ላለመጨነቅ ነው ማስበው። ማለት መጨነቅ አልፈልግም። በሆነ ይሁን እቃ በመግዛት ይሁን ልብስ በመግዛት ይሁን በሆነ ይሁን ነገር በቃ እኔ መጨነቅ አልፈልግም። ባለው ነገር አብቃቅቼ ፈታ ብዬ መኖር የምፈልግ ሰው ነኝ። ባይዘው እግዚአብሔር ይመስገን እና የወላችሁ ቤተሰቦቼ ለዚህ ሰፊ ቤት ይሄንን የመሰለ እቃ ወይኔ እናቴ ወይኔ ይሄ እቃ ሆኖ ነው የምታሳዩን እንዳትሉ። ለማንኛውም አንዳንድ በምናደርገው በህይወታችን የሚመጡ ነገሮች በሙሉ እናሳያቸዋለን። መቼስ ቤተሰቦቻችን ናችሁ። ከእናንተ ምንም የሚደበቅ ነገር የለም። ምክንያቱም ቪዲዮ በምንቀርጽበት ሰዓት ሁሉም ነገር እያያችሁት ነው እና በብዛት እናንተ የምታዩት ነገር ነው። ለማንኛውም በእምነቴ እዋት እንግዲህ የሙለር እናት ደውላ እንደዚህ ነው የምታወራት። እያያችሁ ነው አይደለ? ይኸውልሽ ማዘርዬ ቤታችን ይሄንን እንደዚህ አድርገነዋል ምናምን ብሎ ሲያወራት ነበርና በእምነት አልፋ እንዴት ብላ ቁጭ እንዳለች እያያችሁ ነው። ኮራ ብላ ምናምን ሰላም እያለቻቸው ነውና የሚገርም ነው። እና ቤተሰቦቻችን እስካሁን ድረስ ቪዲዮውን እያያችሁ ላይክ ካላደረጋችሁ ካላችሁ ምክንያቱም 2000 ላይክ ስለጠየኳችሁ እሱን ለመሙላት
አሁኑኑ ላይክ አድርጉ። አስታውሱ፣ ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁሉ። ባይዘወይ በዚህ ዓለም ላይ እኔ ከተረዳሁት ብርም ደስተኛ ሊያደርግ አይችልም። ብቻ የፈለገ ነገር ቢሆን ቤታችሁ ሰላም ከሌለ በጣም ከባድ ነው። የፈለገ ነገር ቢሟላ ማለት ነው እና ፍቅር ካለ ቤታችሁ ሰላም ካለ ግን ማርያምን ነው የምላችሁ፣ ምንም በቃ የጎደለ ነገር ራሱ አይታያችሁም። ምንም ነገር አይታያችሁም። እኔ ለራሴ እግዚአብሔር የተመሰገነ ይሁን የጎደለው ነገር አይታየኝም። ሁሌ እግዚአብሔርን እያመሰገንኩ ነው የምኖረው። በቃ ሁሉ ነገር በሰዓት ይሆናል ብዬ ማስብ ሰው ነኝ። እያያችሁ ነው ልጆቼ በቃ ፍንድቅ ድቅድቅድቅ በጣም ደስተኛ ሆነዋል። በቃ የሆነ አዲስ ነገር ሲያዩ በጣም ነው ደስተኛ የሚሆኑት። በተለይ ልጆች ደግሞ ከኛ ይልቅ እነሱ በጣም ነው የሚደሰቱት። ለምን እንደሆነ ባይገባኝም ብቻ አዲስ ነገር ሲመጣ ቤታቸው ላይ በጣም ነው የሚደሰቱት እና ቀጣይ ደግሞ ሌላ ነገር ስናረግ እናሳያቸዋለን። እና ቤተሰቦቼ ቤታችን ወዳችሁታል ብዬ ተስፋ አደርጋለሁ። የኛ የተሳልነው ስዕል ደግሞ ሰርፕራይዝ ያደረገን ባለፈው በተለቀቀው ቻናል ላይ አይታችሁታል ብዬ ተስፋ አደርጋለሁ። ካላያችሁት ደግሞ ዛሬ ቀን ጋብዛችኋለሁ፣ ታይቷላችሁ። በጣም የሚገርም ስዕል ነው የተሳልነው። እኔ ለመጀመሪያ ጊዜ በህይወቴ ተስዬ አላቅም ነው ይባላል ማለት ስዕል የለኝም እና በጣም ነው የስዕል አድናቂ ነኝ። እኔ ደግሞ ስዕል በጣም ነው የምወደው። በጣም ለምንደሆነ አላቅም፣ በቃ በጣም ነው የምገረመው በስዕል እና እስኪ ታይታላችሁ። ሄመኒ ደስ ብሎሻል? ጎበዝ በእምነት ደግሞ ለሄመን እንደዛ ቢያት ለሄመን እንደዚህ ቢያት ይኸውላችሁ ፈታ ብለናል። ሳሎናችን አዲስ ሆኖልን በቃ ደስ ብሎን ቁጭ ብለን እየተጫወትን ነው ልጆቼ ጋር ምናምን ነገር። እዚህ ጋር ደግሞ እንግዲህ እንግዳችን ሊመጣ ነው። ይሄ እንግዳችን ከመምጣቱ ከአንድ ቀን በፊት ነው የተቀረጸው። ቤቱ ስናስተካክል እቃ ምናምን ገዛዝተንና ይሄ ደግሞ እሁድ ቀን ነው የመጣው። ከቤተክርስቲያን መልስ ነው እንደምታዩኝ። ክክት እጃለው ክችኔን እያጸዳዳሁ ነው። የሆነ ስራ ልሰራ ከሆነ ክችን ውስጥ መጀመሪያ ማጽዳት አለብኝ። ቃዋ ምናምን ካለ አጣጥቤ ምናምን የሆነ በቃ ጽድት ሲል በቃ ደስ ይለኛል፣ ውስጤ ሰላም ይሰማኛል። ከዛ የመስራት ሙዴ ይመጣልና ካልሆነ ደስ አይለኝም። በእውነት ነው የምላችሁ። አጋዥ አለችኝ ግን በቃ በጎደለ ነገር ግን ግዴታዬ ስለሆነ እየገባው አስተካክላለሁ። ሁሌ ይሄንን አድርጊ ይሄንን ለምን ምናምን አይባልም። ምክንያቱም እሷም ይደክማታል፣ ልትረሳም ትችላለች። በዛ ላይ ደግሞ ህፃንም ስለሆነች እግዚአብሔር ይመስገን ጎበዝ ልጅ ናት፣ ፍጥን ያለች ናት። እንደውም እንደ እድሜዋም አይደለም። እኔ እግዚአብሔር የተመሰገነ ይሁን እስካሁን ድረስ ጥሩ ሰው ነው እያጋጠመኝ ያለው። እግዚአብሔር የተመሰገነ ይሁን እና እንግዲህ እንደምታዩት እያጣጠብኩ ነው። ባይዘው እኔ ቁሜ እቃ ማጠብ በጣም ነው የምወደው። በጣም ቁጭ ብዬ ሳፋ ላይ ምናምን ሳጥብ እንዴት እንደሚደክመኝ ልነግራቸው አልችልም። እና በእርግጥ በዚህ ሰዓት እንኳን ከእርግዝና በኋላ ያው የሞቀው አቅሜ በጣም ቀንሷል። ደም ማነስ ስላለብኝ ትንሽ ስቆም ያዞረኛል ምናምን ነገር እና እስኪ ጾም ይውጣና መፍትሄው ወተት ነው። እየዘም አይደለም ያው ለጾም ያፈርስ ነገር እየተጠቀምኩ አይደለም እንጂ ምግብ ሁሉ ነገር እየበላው ነው ያለሁት። የፍስክ ነገር ብቻ ነው ያልበላሁት እና ጾም ሲወጣ ብቻ ወተቴን እየጠጣው ደሜን እንደማስተካክለው ተስፋ አደርጋለሁ። ምክንያቱም ከዚህ በፊት እርግዝናዬ የሄመን ማለት ነው ደም ማነስ በጣም በኃይለኛው ነበረብኝና በቃ እስከምወልድ ድረስ ወተት ጠጥቻለሁ። እስከምወልድ ድረስ ወልጄም ያው ቀጥዬበታለሁና በቃ እሱ ነበር መፍትሄ የሰጠኝ። አሁንም ደግሞ ትንሽ ቀን የቀረበው ጾማችን ሊወጣ ሊያልቅና ባይዘው እኔ በጣም ቅር ያለኝ ነው የአሁኑን ጾም ባለመጾሜ። ማርያምን በጣም ነው ቅር ያለኝ። አላቅም በቃ ጾሜ አላቅም፣ አስቀድሻ አላቅም ምናምን በቃ እሱ ነገር በጣም ነው ውስጤ የሚነካኝና ከቤተክርስቲያን አስቀድሰው ሲመለሱ እንዴት እንደሚያስቀኑኝ አላቅም፣ ልነግራችሁ አልችልም። እናንተ ማለት ውጭ ሀገር ያላችሁ በቃ ወታችኋል መሄዳችሉ ምናምን። እኔ ግን ማድረግ እየቻልኩ ባለመሄዴ በጣም ነው የሚያናድደኝ ብዙ ጊዜና በቃ ቀናለሁ። በጣም መንፈሳዊ ቅናት ያድርብኛል። የእውነት ነው የምላችሁና እዚህ ጋር እንግዲህ 2 ወጥ ሰርቻለሁ። ክክ ወጥ ሰርቻለሁ። እንደገና ደግሞ
ድንች በጎመን መቼስ አሁን ጾም ስለሆነ እንግዲህ እንደዚህ አድርጌ ሰራርቻለሁ። እንግዳ ሊመጣብሽ ነው ሲባል በጣም የምጨነቅ ሰው ነበርኩና አሁን ግን ለመድኩ። ምክንያቱም ብዙ ሰው እያስተናገድኩ ስለሆነ ማለት በተለይ በዚህ አዲስ ቤት እግዚአብሔር የተመሰገነ ይሁን ብዙ ሰው እየመጣ ነው። ለማንኛውም እንግዳችን መጣ። ልብሴን ቀየርኩ። እንደምታዩት እያወራን ያለው አንዳንድ ነገር እያወራን ስዕሉ በጭራሽ አላየነውም። እስከዚህ ሰዓት ድረስ አላሳየንም። ማርያምን እውነቴን ነው። ሰርፕራይዝ ሊያደርገን ነው የፈለገውና እንግዲህ እየሳቅን ነበር። በጣም ጓጉተናል። በጣም በእርግጥ ነው ፎቶ ልከንለታል። ከዚህ ምረጥ ምናምን ብለን የምትፈልጉት ፎቶ ላኩ ብሎ ልከንለት መርጧልና ብቻ እንዴት አድርጎ እንደሚስለን በጣም በጉጉት ነው እየጠበቅን ያለ ነው እንደምታዩት። እና እንደገና ደግሞ በጣም ትሁት፣ በጣም ደስ የሚል ሰው። እንደዚህ ለቤተሰቦቻችሁ ስጦታ መስጠት የምትፈልጉ ለፍቅረኛችሁ ወይ ለልጃችሁ፣ ለእናት፣ ለአባት ብቻ እንደዚህ መስጠት የምትፈልጉ ካላችሁ እንግዲህ ማውራት ትችላላችሁ። ቤተሰቦቼ ስልክ ቁጥሩን ከስራ አስቀምጥላችኋለሁ። በጣም ጎበዝ፣ በጣም ትልቅ ልምድ ያለው ጎበዝ ሰዓሊ ነው። ለማንኛውም እንግዲህ ስዕሉን አይታችሁ ትፈርዳላችሁ። መጨረሻ ላይ ደግሞ የበእምነት ሪያክሽንን አሳያችኋለሁ ምን እንደምትል ማለት ነው። ለማንኛውም ቀላል ሰው እንዳይመስላችሁ። በጣም ኢቢኤስ ላይ ቀርቧል። ዋልታ ቲቪ፣ ፋና ቴሌቪዥን፣ ብቻ ብዙ ቴሌቪዥን ጣቢያዎች ይጋብዙታል። በዓል ቀን በሚመጣበት ጊዜ ብዙ ስዕሎችን ያበረከተ ትልቅ የተከበረ ሰው ነው። ባይዘዌ ለኛ አላቅም ሰርፕራይዝ ነው ያደረገንና እንግዲህ በጣም ነው የምናመሰግነው ወንድማችን። እንደዚህ አድርገህ ስላስደሰትከን እግዚአብሔር ያክብርልን። በጣም እናመሰግናለን። እንግዲህ ሌሎቻችሁ ደግሞ ቤታችን መምጣት ፈልጋችሁ ያልመጣችሁ ቅር የተሰኛችሁ ይቶቼ ወንድሞቼ በጣም ይቅርታ። ካሁን በኋላ መምጣት ትችላላችሁ። ምክንያቱም ቤታችን እቃ ስላልተሟላ ትንሽ እየደበረን ስለነበር ነው፣ ቪዲዮ ለመስራት አይመችም ስለነበር ነው። ከዚህ በኋላ ደውሉ፣ መምጣት ትችላላችሁ። እሺ ቤተሰቦች፣ ቀጣይ የበእምነቴን ሪአክሽን ታያላችሁ። እኔ ከዚህ ባይ ልበላል። ግለጭ በደንብ። እነማን ናቸው እንደዚህ? አባባ ምን? ይሄ ማን ነው? ይሄ ማን ነው? ማንሽ ነው? እቺ ምንድን ናት? ዩቲዩብ ነው። ይሄ ሰው ይቺ ማን ናት? ይቺ ማን ናት? ይቺ ማን ናት? ይቺ ማን ናት? ማን ናት? ትናገሪ። ማን ናት? ይቺ ማን ናት? ይቺ ማን ናት? ማን እየሳቀኝ እኮ ማን ናት? ማን ናት? ትስቂያለሽ። ይሄ ማን እየሳቀ ነው? ጥርስ አላት። ጨነቃት እኮ። ማናት ግን? እናትሽ ናት? እናትሽ ናት? እናትሽ ማነው ስሟ? እናትሽ ይሄሳ ዩቲዩብ። ይሄ ዩቲዩብ ነው። ይሄ አባባ ነው። እሺ አባባ ሽማግሌ ሆኖ አባባ ትልቅ ሆኖ ይቺ ደግሞ እናና አርጅታ እናቴና እናትሽ አርጅታ እናቴ አታረጅም ነው አባባ። ይሄ ነው እንዴ? ይሄ አባባ። ይቺ ደግሞ እናና አርጅታ እናትሽ አርጅታ ነው። እናቴ አታረጅም ነው። እናቴ አታረጅም ነው። ኧረ ትወዳቸዋለሽ። ሳቢያቸው አቤት እዚህ እኮ ነው የሳምሻቸው። በእምነት እዚህ እኮ ነው የሳምሻቸው። እዚህ ይሰማል እንዴ? እዚህ ይሰማል እኮ እዚህ ጋር ሳይሆን እዚህ ጋር ደግሞ አባባ ትወጃቸዋለሽ? እውነት እሰይ። እነሱም ይወዱሻል። እሺ እቅፍ አድርጋቸው። ቤተሰቦቻችን ቪዲዮአችን
ቪዲዮአችንን እስከ መጨረሻ ድረስ ስላያችሁት እጅግ አድርገን እናመሰግናለን። እንግዲህ ጥበብን ለምስጋና ዩቲዩብ ቻናል ሰብስክራይብ ያደረጋችሁ ከዛ ደግሞ ላይክ ያደረጋችሁ እስካሁን ድረስ ላይክ አድርጉ። በመቴቻው ባያችሁ ቻው፣ ወዳችኋለሁ።